እኔ አማረር የማቀባቸው ጊዜያቶች አሉ። ደግሞ ማማረር እና ምንም ነገር ቢሆን እኔ ሌላውን ትተሹ ይሄ መወቃቀስ ልክ አይደለም። በቃ ይሄ እኔ በእስልምናውም ሊሆን ይችላል በክርስትናውም እንደዛው ማለት ነው። የኦርቶዶክስ ስለሆንኩ ስለ እኔ ላውራ። እስልምናው ላይም ትክክል እንደዛው አይነት ነገር እንዳለ ፋሚሊዎቼ ሙስሊሞች ስለሆኑ ግማሾቹ በደንብ አውቃለሁ። እኔ እግዚአብሔር እንኳን እየተተፋበት እየሰደቡት ያ ሁሉ ህዝብ በቃ ያዳናቸው ታውረው አይናቸውን ያበራላቸው ተርበው አሳና ዳቦን አብዝቶ የመገባቸው ሰዎች ሁሉ ይሰቀል እያሉ ጮሁ ሲያስገርፉት 6666 ጅራፍ ሲገረፍ ቆሞ እንኳን እየተተፋበት በጲላጦስ ፊት ሲጠየቅ ክርስቶስ ምንድን ነው ያለው? ዝም አልበደልኩም፣ አላጠፋውም፣ ምን አጥፍቼ ነው እስኪ ጥፋቴን ነገረኝ ብሎ መጠየቅ ይችል ነበር። ኃይልም ነበረው ሁሉንም የሚያጠፋበት የሚደመስስበት፣ ኢቨን ልባቸውን የሚቀየር ኃይል ነበር። ግን ምንም አላለም፣ ዝም ነው ያለው። እሱ አልፎ ሲገረፍ ዝም ነው ያለው። ቀናት አልፎ ደግሞ በዛኑ ቀን ደግሞ ተሰቀለ። ተሰቅሎ እንኳን አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ልነሱ ነበር ሲለምን ነበር። ገባሽ? በቃ አመስጋኝ አልሆንም። ይሄ ደግሞ ምንን አስተምሮናል? ይሄ እንግዲህ ይሄ ሁሉ ሂደት እንድንማርበት ነው። በግራና በቀኝ የተሰቀሉት ወንበዴዎች መካከል በግራ በኩል የተሰቀለው ራስ ወዳድ ሆነ። ገባሽ? በቃ ማዳን የምትችል ከሆነ ለምን ይህን ሁሉ ነገር አጥፍተኛ ነፃ አታውጣንም? ለምን አታድነንም? ለምን በመስቀል ላይ ተሸንክረን እንድትሰቃይ ትፈቅዳለህ አለው። በቀኝ በኩል ያለው እኔ እናንተ በደለኞች ነን። እሱ ያለምንም በደል ያለምንም ጥፋት ከኛ መሀል የተሰቀለው አምላክ እያለ እንዴት ራሳችንን እናድን ትላለህ? እሱ ዳናይሽ ራስ ወዳድ መሆን ምድር ላይ ብቻ ነው የሚሰራው። ምድር ላይ ምን ያህል ጊዜ እንቆያለን? የሰማዩ ቤት እድሜ ልክ አይደል? ሰው እንደምን ሞት እያሰብን መኖር መልመድ መቻል አለብን። እግዚአብሔር ለግል ጥቅም ሲባል ለዝና፣ ለገንዘብ ለምን ብለን ሰዎችን በመጉዳት ውስጥ የምንሄድበት የኃጢአት መንገድ የትም አይደርሰንም። ዛሬ ሞቼ ልደር አላቅም፣ የሚያውቀው እግዚአብሔር ነው። በተሰጠችን ጥቂት ሰዓቶች ውስጥ ቢያንስ በቀለትም ሰዓታት እንኳን ጥሩ ሰው እንሆን፣ ከእውነት እንቁም ነው እና ሰላምዬ፣ ባለሽ ነገር ደስተኛ ለመሆን ሞክሪ፣ ባለሽ ነገር አመስጋኝ። እሺ እኔና እሺ እንዴ እግዚአብሔር ይስጥልኝ። አንዳንድ ቀን ምን አስባለሁ መሰለ፣ እድሜም ሊሆን ይችላል እኔ ኢትዮጵያ እያለሁ አሁን ውጭ ሀገር ነኝና ሃይስኩል ላይ ታውቃለህ ያለውን ላይፍ ምናምን ነገር ሁሉም ኩል ለመሆን ነው የሚጠራው፣ ሴቱም ወንዱም። ገባክ? ከትምህርቱ ይልቅ ያው ሌላ ነገር ላይ ነው አብዛኛው ሰው የሚያተኩረው ምናምን ነገር። በቃ ቆንጆ ሆነ ለመታየት ነው ጥረት የምታደርገው፣ ኢቨን ዩኒፎርምክ እንኳን። ገባክ? እና ያንን ላይፍ አልወደውም ነበር እኔ። ምንድን ነው የሚባለው ኢንትሮቨርት ነው የሚባለው፣ እንደዚህ አይነት ተማሪ ነበርኩኝ። ምንም ከጀማው ጋር መሆን አያስደስተኝም። ጭራሽ ነው የማይመቹኝ ልጆቹ፣ እግዚአብሔርን፣ ሴቶችም ወንዶችም ናቸው ጭራሽ ማይመቹኝ ማለት ነው። ላይፍሽ እንዴት ነበር? ወደ ትምህርት ቤት ከመሄድሽ በፊት ምን አሳልፈሽ ነበር? ወደ ትምህርት ቤት የምትሄጂው ማለት አልገባኝ። ማለት የምትኖሪበት ሁኔታ ለምሳሌ በቃ ቤት ውስጥ ነኝ፣ በቃ ቤት ውስጥ ነኝ፣ ጓደኛም የለኝም። ምክንያቱም ከጓደኛ ቤተሰቦችሽ ጥሩ ህይወት ነበር ያኖሩሽ? አዎ እግዚአብሔር ይመስገን። እኔ እናቴ ነች እናቴም አባቴም ምናምን ተሰቃይታ ያሳደገች፣ ግን ከማንም ከሀብታም ልጅ በላይ ተንቀባረረን ያደግኩ። ኢቨን ማለት ነው አዲስ አበባ እያለን የግል ትምህርት ቤት ነበር። አስበው፣ በሴትነት አቅማ የምታስተምረኝ የግል ትምህርት ቤት ነበር የተማርኩት። ራዲካል፣ አሚጎኒያ እንደዚህ አይነት የግል ትምህርት ቤቶችን የተማርኩ። ኢማጂን አድርግ፣ በሴትነት አቅማ ማለት ነው። ምንም የጎደለብኝ ነገር የለም በቤተሰብ ሳይት፣ ግን የራሴ አንቺን አይደለም ሰላም የኔቾ ነው ያልኳት። ቆይ እና ምን ነው መሰለሽ፣ አንቺ እግዚአብሔር ይመስገን እናትሽ ያው ለፍታም ጥራግራ የሆነ ትልቅ ቦታ እንደተደርሽ ምቾት እንዲሰማሽ አፈር ድሜ በልታም ቢሆን ጥሩ ህይወት አኖራ አስተምራሻለች አይደል? እኔ በእርግጥ የተወለድኩት እዚሁ አዲስ አበባ ነው ተወልጄ ያደግኩት። ሳሪስ 58 ነው ተወልጄ ያደግኩት እስከ 7 ዓመቴ ድረስ እዚህ ነው። አንደኛና ሁለተኛ ክፍል የተማርኩት አይ ቲንክ። ከዛ በኋላ ነገሮች ሁሉ ተቀይረው የሆነ ነገራችን አተን ቤተሰቦቼ እዚህ ላይፍን ፋይት የምናደርግበት ኮንዲሽን ላይ መሆናችን ሲያበቃ ወደ አሌልቱ፣ የአባቴ ሀገር ነው አሌልቱ። አሌልቱ በጣም ምርጥ ሀገር ነች በነገራችን ላይ። በቃ ኢትዮጵያዊነት የሚንጸባረቅባት ምርጥ ከተማ፣ ጽድት ያለች ሀገር። ወዴት? ወደ አማራ ነው? ወደ አማራ ነው ወይስ እንዴት መሰለሽ? አሌልቱ ማለት ቦርደር ነች፣ አማራ ክልል እና ኦሮሚያ ክልል።
በእርግጥ ወደ እኛ አካባቢ የአማራው ማህበረሰብ ነው ያለው። ከዛ ወደዛኛው አካባቢ ደግሞ የኦሮሞ ማህበረሰብ ነው ያለው እና ሁለቱም አንድ ገበያ ላይ ነው የሚገበያዩት። በቃ ልክ እንዴት ነው የሚባለው? በቃ ትንሿ ኢትዮጵያ ነች። እና ወደዛ ሄደን እዛ ነው ላይፍ እንትን ያለው እና እኔ እግዚአብሔርን የተማርኩበት ላታምኑ ትችላላችሁ። የተማርኩበት ወይ በጣም ነበር የሚያስገርመው። ትምህርት ቤት የሚሄድበትን ጊዜ በጣም ነበር የምናፍቀው። ምክንያቱም እኛ ጋር በፈረቃ ነበር ትምህርት ወይ እስከ 6 ሰዓት እንማርና ከ6 ሰዓት በኋላ ወደ ቤተሰቦቻችን እንሄዳለን ወይ ደግሞ እስከ 6 እስከ 7 ሰዓት ድረስ ቤተሰቦቻችን እናግዝና ከዛ በኋላ ነው ወደ ትምህርት ቤት የምንሄደው። እና እኔ አባቴ ገበሬ ነው፣ አባቴ ድንጋይ ፈላጭ ነው። እኛን ለማሳደግ አባቴ ግብርና እየሰራ ድንጋይ እየፈለጠ ነው ያሳደገን ያስተማረን። እና እስከ 5 ሰዓት ተኩል ድረስ አባቴ አጨዳ ከሆነ ከአባቴ ጋር አጭዳለሁ። ከዛ ከ5 ተኩል በኋላ እዛው ማሳ ላይ ተጣጥቤ እዛው ዩኒፎርሜን ለብሼ ትምህርት ቤት እገባለሁ። ከዛ 11 ሰዓት ተኩል ደግሞ ከትምህርት ቤት እንወጣለን። 11 ሰዓት ተኩል ደግሞ ከትምህርት ቤት ስወጣ አባቴን ወደ ማገዝ እመለሳለሁ። ነዶ ጭነት ካለበት እሱን አግዤው ምናምን ወደ ቤት እንመለሳለን። በቃ ማሳለፈው የቀኑ ላይ በጣም ስለሚደክመኝ ኢቨን የማነብበት የማጠናበት ታይም በጣም ትንሽ ነበርሽ ቤት። አባቴ ደግሞ ድንጋይ የሚፈልጥበት ታይም ላይ ከአባቴ ጋር ድንጋይ ይፈልጣለሁ። በአህያ ነው እኛ አካባቢ ላይ ድንጋይ ወደ ደንበኞች ቦታ ላይ የሚደርሰው እና በቃ በአህያ ሳጋግዝ ነው የምውለው። ከዛ ደግሞ ተጣጥቤ እንደገና ወደ ትምህርት ቤት እሄዳለሁ። እግዚአብሔር የተመሰገነውን የኮሌጅ ተማሪ ነበርኩ። አዲስ አበባ ተፈሪ መኮንን ትምህርት ቤት የኮሌጅ ተማሪም ሆኜ አሁን ዩኒቨርሲቲ ይሆናል ተፈሪ መኮንን። እዛም መማር የምችልበት ኮንዲሽን ላይ በቃ ተምሬ ምናምን በቃ ትንሽ በጣም ለመማር ትንሽ ሲከብደኝ ደግሞ ትምህርቴን አቆምኩኝ። ኢቨን በቃ ተዋናይ ይሆናለሁ ብዬ የማላስበት ሞመንት ላይ ተዋናይ ሆኜ እግዚአብሔር ይመስገን አሁን ያለሁትን ህይወት እየኖርኩ። ግን እኔ አማረር የማቅባቸው ጊዜያቶች አሉ። በጣም በቃ ለማማረርም ለነገሩ ምክንያት ነበር። እግዚአብሔርን እኔ ትወና ስማር በ2 ቀን 1 ቀን በልቼ አውቃለሁ። በ2 ቀን 1 ቀን ብቻ በልቼ ምናምን 2 ቀን ምናምን አልፎኝ ያውቃል። የሆነ በቃ በጣም በቃ አስተረከኝ። የኔ ጓደኞች ምናምን በዙሪያ ላይ የነበሩ ሰዎች በጣም አሪፍ ኑሮ የሚኖሩ ጥሩ ኮንዲሽን ላይ የነበሩ ተማሪዎች ነበሩ። እና ግን እኔ እነሱን እያየው የኔን ህይወት ከማማረር ይልቅ እነሱ ያሉበት ቦታ ላይ ሆኜ መኖር እፈልግ ስለነበር መጣር ብቻ ነበር የሚታየኝ። እግዚአብሔር ይመስገን። እና አማረሬ የተሳካልኝ ጊዜ በጣም ጥቂት ነው፣ በጣም ጥቂት። እግዚአብሔር በቃ ተመስገን ነበር። አዲስ ሰው ስተዋወቅ ተመስገን። ምናልባት እሱን እንዳውቀው ይሆናል። እግዚአብሔር ይረዳል። አዲስ ትምህርት ቤት ስገባ ተመስገን። ወድቄ አላውቅም በትምህርት ሂደቴ። እግዚአብሔር ይመስገን። ግን በጣም እግዚአብሔር ይመስገን። በቃ እግዚአብሔር ይመስገን። እኔ የሆነ ሰው ያያየ ወንድም የሆነ ሰው ቢገፋኝ የሆነ ሰው ቢሰድበኝ እግዚአብሔር ነገ ላይ እግዚአብሔርን እንደማረበት ይሆናል። ቢኮዝ ከእግዚአብሔር በላይ የተሰደበ የተተፋበት የለም እኮ። ኢቨን 6666 ጅራፍ ተገርፎ የተሰቀለ እኮ አምላክ የለም። አምላክ ነው እሱ ሊሆን እኔ ማን አባቴ ስለሆንኩ ነው የማልሰደው እንዴ? እኔ ማን ስለሆንኩ ሰዎች እኔ ላይ አይተፉብኝ? ሰው አይደለም።